ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማርዕስተ ዜናዎቹ እንሆ። ግብጽና ኤርትራ የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉን ሀገራት ብቻ ነው ካሉ የአባይ ወንዝም የሚመለከተው ለወንዙ ውሃ የሚያዋጡ ሀገራትን ብቻ ነው ማለት ነው ሲሉ አምባሳደር ቲቦር ናጊ ተናገሩ። በሀገራዊ ምክክር መሸናነፍ የሚባል ነገር አለመኖሩ ተገለጸ። የሐዋሳ ከተማ ከፍተኛ ፍርድ ቤት የቀድሞ የሲዳማ ክልል ከፍተኛ የጸጥታ አመራሮች ላይ እስከ 10 ዓመት ከ5 ወር የሚደርስ ጽኑ እስራትና የገንዘብ መቀጮ ውሳኔ አስተላለፈ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይኩ ነኝ። ወደ ቀዳሚው ዜናችን ስናልፍ ግብጽና ኤርትራ የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉን ሀገራት ብቻ ነው ካሉ የአባይ ወንዝም የሚመለከተው ለወንዙ ውሃ የሚያዋጡ ሀገራትን ብቻ ነው ማለት ነው ሲሉ አምባሳደር ቲቦር ናጊ ተናገሩ። ግብጽና ኤርትራ ኢትዮጵያ የቀይ ባህር ፍላጎቷን አጀንዳ ካደረገች ወዲህ በተለያዩ ጊዜያት ይህንን አቋም ደጋግመው ይፋ ሲያደርጉ መቆየታቸውን ተከትሎ ሀሳባቸውን የሰነዘሩት አንጋፋው ዲፕሎማት የሀገራቱ የቀይ ባህር አቋም የአባይ ውሃን አቋም የሚጻረር እንደሆነ ገልጸዋል። ዝርዝሩን ይዘናል። ኢትዮጵያ ከሶማሌላንድ ጋር በታህሳስ 22 ቀን 2016 ዓ.ም ከተፈራረመችው የወደብ ስምምነት ጀምሮ የባህር በር ጥያቄዋን በኢትዮጵያ ብቻም ሳይሆን በአፍሪካው ቀንድ ቀጠና በአጀንዳነት ከፍ አድርጋ ሰቅለዋለች። ተከትሎ ሀሳቡን በሚደግፉም ሆነ የኢትዮጵያን አቋም በተቃወሙ ሌሎች የቀጠናው ተዋናዮች አማካኝነት በቀጠናው የሚከናወኑ ዲፕሎማሲያዊ እርምጃዎች ሁሉ ከዚህ ከኢትዮጵያ ጋር ፍላጎት ጋር ቀጥተኛም ተዘዋዋሪም ግንኙነትም ያላቸው እርምጃዎች ናቸው። በእነዚህ 2 ዓመታት ውስጥ ከዚህ ጥያቄ ጋር ተያይዞ በቀይ ባህር ቀጠና የፖለቲካ ፍላጎት ያላቸው የኢኮኖሚና ወታደራዊ ስምምነቶች በተለያዩ ሀገራት መካከል ተፈርመዋል። አልፎም በግብጽና በኤርትራ እንዲሁም በሶማሊያ መካከል ቀይ ባህር የባህር አዋሳኝ ባላቸው ሀገራት ፍላጎት ብቻ የሚተዳደርና በደህንነት ደረጃም የሚያገባው እነዚህን የጠረፉን ሀገራት ብቻ እንደሆነ በተደጋጋሚ በጋራ በሚያወጧቸው ይፋዊ መግለጫዎች አቋማቸውን ሲያንጸባርቁ ታይተዋል። ኢትዮጵያ የ1982ቱን የተባበሩት መንግስታት የባህር ህግ ስምምነት መሰረት በማድረግ የባህር በር የሌላቸው ሀገራት ወደ ባህር የመድረስና የመመለስ እንዲሁም የባህር በር ማጣት የኢኮኖሚና የእድገት ማነቆ እንዳይሆንባት ከጎረቤት ሀገራት ጋር በፍትሃዊና በጋራ ተጠቃሚነት ላይ የተመሰረተ ውል የመፈራረም መብት እንደተቀመጠላት በመጥቀስ እነዚህን ሀሳቦች ውድቅ ታደርጋለች። አልፎም የሀገሪቱ የባህር በር አልቦነት ታሪክ የ3 አስርት ዓመታት ታሪክ ብቻ መሆኑን በመጥቀስ በታሪክ በጂኦግራፊና በዓለም አቀፍ ህግ እንዲሁም በደህንነት ምክንያት የባህር በር የማግኘት መብት እንዳላት በማስረገጥ ጥያቄዋን ደግፋ ቆመዋለች። ለዚህ የግብጽና የኤርትራ አልፎም የሶማሊያ አቋም ምላሽ የሚሰጡት ከአፍሪካ ቀንድና ከኢትዮጵያ ፖለቲካ ጋር ጥልቅ ቁርኝት ያላቸው የረጅም ዓመታት ዲፕሎማቱ ቲቦር ናጊ ደግሞ ለጉዳዩ ሌላ እይታ አላቸው። በአውሮፓውያኑ ከ1999 እስከ 2002 በኢትዮ ኤርትራ ጦርነት ወቅት በኦፊሴላዊ መንገድ አሜሪካን በመወከል አዲስ አበባ ላይ አምባሳደር ሆነው ያገለገሉት እኒሁ አምባሳደር ለሀገራቱ አቋም ተጻራሪ አድርገው የሚያቀርቡት የአባይን ወንዝ ጉዳይ ነው። እንደ ዲፕሎማቱ ሀሳብ ግብጽና ኤርትራ የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉን ሀገራት ብቻ ነው ካሉ በዚህ አውድና በተፈጥሯዊ መንገድ የአባይ ወንዝም የሚመለከተው ለወንዙ ውሃ የሚያዋጡ ሀገራትን ብቻ ነው ማለት ነው ሲሉ ነው የገለጹት። ኢትዮጵያ ከጥቁር አባይ ተከዜና ባሮ አኮቦ በተውጣጣ በአመታዊ የውሃ መጠን ከ80 በመቶ እስከ 85 በመቶ የሚሆነውን ከፍተኛ ድርሻ ለአባይ ውሃ ታበረክታለች። ከዚህ ውስጥ ጥቁር አባይ ብቻውን ወደ 60 በመቶ ገደማ ይሸፍናል። የነጭ አባይ ተፋሰስ ሀገራት ኡጋንዳ፣ ታንዛኒያ፣ ኬንያ፣ ሩዋንዳ፣ ቡሩንዲ፣ ዴሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ደቡብ ሱዳን ደግሞ ቀሪውን 15 በመቶ ያህል ውሃ ያዋጣሉ። እንደ ቲቦር ናጊ ገለጻ የሀገራቱ የቀይ ባህር አቋም በተመሳሳይ በአባይ ውሃ በኩል ሲታይ ውድቅ የሚሆን ነው። በሀገራዊ ምክክር መሸናነፍ የሚባል ነገር አለመኖሩ ተገለጸ። ብዙነህ እንዳለ በምክክሩ ተሳታፊዎችን አናግሮ ተከታዩን ዘገባ አዘጋጅቷል። አሁን የምንገኘው ሀገራዊ ችግሮችን ለመፍታት ዜጎች የሚወያዩበት አዳራሽ ውስጥ ነው። ዜጎች ተሰባስበው በተለይም በሀገራችን የነበሩ ችግሮች ከዚህ በፊት የገጠሙንን ችግሮች በጋራ ለመፍታት ውይይት እያደረጉበት ይገኛሉ። 4000 ሰዎች እዚህ ምክክር ላይ የተሳተፉ ነው። ከዚህ በፊት የነበሩ ችግሮች በምን አይነት መንገድ ይፈታሉ፣ በተለይም ይህ ምክክር ምን አይነት ጥቅም አለው የሚለውን የውይይቱን ተሳታፊዎች ወደ እናንተ እያቀረብን ነው። አብራችሁን ቆዩ። ይህ የብሔራዊ ምክክር ቢዘገይ እንጂ
መደረግ የነበረበት በየትኛውም ጊዜ ቀደም ብሎ ቢደረግ እስካሁን የምናያቸውን የእርስ በርስ ግጭቶች፣ መገፋፋቶች፣ ሀገራችን ውስጥ ያለውን አለመረጋጋት ሊያስቀር የሚችለው ይህን መሰሉ መዋቅራዊ ለውጥ ልናመጣበት የምንችለውን ሲስተሚክ ለውጥ ልናመጣበት የምንችለውን ምክክር ማድረግ ስንችል እንደሆነ ስለምንረዳ አስፈላጊነቱ አለ የሚባል አይደለም። ያ ሁሉም እኔ ኢትዮጵያዊ ነኝ ብሎ ነው ሀሳቡን እያነሳ ያለው። ሁሉም ሰው የየአካባቢውንም ሳነሳ ሌላውም ሀሳቡን እየደገፈ እየተነጋገረ ነው። ደግሞ በተያዙ አጀንዳዎች ልክ እየሄድን ስላለን ችግሮቻችን እየተነሱን ያሉት ለችግሮቻችንም መፍትሄ በእኛ ደረጃ መሰጠት ያለበትን ሀሳብ እየሰጠን ያለ ነው። መመካከር ማንም ሰው የትኛውም ዜጋ የትኛውም ግለሰብ የራሱን ሀሳብ የራሱን በውስጡ ላይ ያለውን ነገር መግለጽ የቻለበት የትኛውም ሰው ያልታፈነበት ያልተጨቆነበት ሁሉም የየራሳቸውን በውስጡ ላይ የሚሰማውን ስሜት ለማውራት መድረኩ ፍሪ የሆነበት ክፍት የሆነበት እኩል የተወያየንበትና የተግባባንበት መድረክ እንደነበረ አይቼዋለሁ። እስከ ዛሬም እንደዚህ ብንወያይ ኢትዮጵያችን እንደዚህ ለጦርነት አትዳረግም ነበር። አሁን ይሄ ሰሜን ላይ ያለው ጦርነት ወደ ላይ ያለው ወንድም እህቶቻችን እንዲህ በጠረጴዛ ዙሪያ ስንመካከር አሁን ሁሉም ብሔር ብሔረሰብ ከተለያየ ክልል እዚህ ስለተገናኘ ሰላም ይወርዳል ብዬ አስባለሁ። እንዲህ አይነቱ ብሔራዊ ምክክር ደግሞ መሰረታዊ የሆነውን መዋቅራዊ ችግር ሊፈታ የሚችልበት ክርክር የተደረገ ነው። በህገ መንግስቱ ላይ ክርክር የተደረገ ነው። አይነካም የሚባል አጀንዳ የለም። ህገ መንግስቱ ፕሪያምብል ላይ ውይይት የተደረገ ነው። ወደ ውስጥ ገባ ብለው ባሉ አንቀጾች ውይይት የተደረገ ነው። በፌዴራል አወቃቀሩ ላይ ውይይት የመንግስት አወቃቀሩ የብሔር ፌዴራሊዝሙን ወይስ ጂኦግራፊክ ይሁን መሰል ጉዳዮች ውይይት የተደረገ ነው። በአዲስ አበባ ከተማና መሰል አጨቃጫቂ ጉዳዮች ላይ ውይይት የተደረገ ነው። የሃይማኖት ጉዳዮች ውይይት የተደረጉ ነው። አይነሳም የሚባል ጉዳይ የለም። ባይሆን እነዚህ የተነሱ ጉዳዮች ዊን ዊን በሆነ አፕሮች እንዴት ነው ወደ መጠቃለል ይሄዳሉ ነው። እዚህ መድረክ ላይ የመሸናነፍና የኔን ሀሳብ በቃ እንዲህ አድርጌ አሳካው ያኛውን አሸነፍኩት እኔ በዚህ ይበልጣለሁ ያኛው በዚህ ያንሳል የሚል አይነት አፕሮች የለም። በተቻለ መጠን ሁሉንም የማይጎዳ ግን ሁሉም ተጠቃሚ የሚሆንበትን የዊን ዊን አፕሮች ተጠቅሞ መፍትሄ ለማምጣት ነው ጥረት የተደረገ ያለው። ይሄ መገናኘታችን እንግዲህ ከምንም በላይ የአንዱ ቋንቋ ለአንዱ እንቅፋት አልሆነም። የአንዱ ባህል ለአንዱ እንቅፋት አለው። ውበት ነው የሆነው። ኢትዮጵያ ማለት እቺ መሆኗን ያየንበት፣ ኢትዮጵያ ማለት በታሪክም ወደ ኋላ ዞር ብለን ስናይ ያቺ ኢትዮጵያ ለካ የጠፋችብን በመሃል ምክክር ባለመኖሩ፣ መነጋገር ባለመኖሩ፣ መወያየት ባለመኖሩ ችግሮችን እንደ ችግር ከማንሳት ውጪ ለችግሮቹ መፍትሄ ለመስጠት የተኬደበት መንገድ አጭር ነበር። አሁን ግን እስከዚህ ድረስ ተኬደዋል። ከመላው ኢትዮጵያ መጥቶ ኢትዮጵያ ላይ የሚነሱ ብዙ ጥያቄዎች አሉ። ህገ መንግስታዊ ላይ ጥያቄ አለ፣ መልካም አስተዳደር ላይ ጥያቄ አለ፣ ሰላም ላይ ጥያቄ አለ፣ ብዙ ነገሮች አሉ። እነዚህ ነገሮች ሁሉ ከየት ነው የመጡት? መነሻቸው ምንድን ነው? ነገስ እንዴት ነው መፈታት ያለበት? ኢትዮጵያስ እንዴት ነው ከዚህ በኋላ ልትፈወስ የምትችለው? ዛሬ ያለው መጥፎ ነገርስ እንዴት ነው ታሪክ ሆኖ መቅረት የሚችለው የሚለው አሁን ባለው ሀገራዊ ምክክር ነው። አሁን በዚህ ምክክር ኮሚሽን አሁን እኛም አካባቢ ላይ በማረቆና በመስቃን ቤተ ጉራጌ ግጭት አለ። የሚያጋጩ ሌላ ሰዎች ናቸው። ሁለቱም ግጭት አይፈልጉም። ይህንን በዚህ ምክክር ሰላም አግኝቼ የመጀመሪያ አዲስ አበባ ኢትዮጵያን መጀመሪያ አድዋ ላይ ያስከበረው ኢትዮጵያን አግኝቼ እሄዳለሁ የሚል እምነት ነው አለኝ። እኔ አሁን ስለ ቤተሰብ ምንም አላስብም። እኔ ይህንን አንድ አድርጌ ለመሄድ ነው የሚፈልገው። ይህንን ነው እኔ መስጠት የሚፈልገው። ማስተላለፍ የሚፈልገው ለውድ ኢትዮጵያውያኖች አንድነታችን አይላላ፣ ሰላማችን አይራቅ፣ አንድ እንሁን የሚለውን ነገር ነው ማስተላለፍ የሚፈልገው። ከተለያዩ አካባቢ የመጡት የተለያዩ ቋንቋ የሚናገሩ ማህበረሰቦች እዚህ ጋር ስንወያይ አንዱ ከአንዱ ጋር መቻቻልን፣ መግባባትን፣ መስማማትን፣ ሀሳብ ማንሸራሸርን እስከቻልን ድረስ ትናንት በነበርንበት ቦታ በኔ ጫማ ሌላ ሰው ሆኖ እኔም በሱ ላይ ሆኜ ይሄንን መልካሙን ነገር ለመወያየት እድልም አልተገኘም፣ ደግሞም አልነበረም። ዛሬ ግን ያኛው ሰውዬ ከኔ ጋር እኔ ከነሱ ጋር በመሆን የነበረውን ችግር እዚህ ጋር ጨርሰን እንደምንወጣና ሀገሪቷ ወደ አንዲት ከፍታ ላይ እንደምትወጣ እጅግ በጣም ተስፋ አለን። ከጦርነት ምንም አይገኝም። ኢትዮጵያችን ብዙ ሀብት አለን፣ ብዙ ድንግል አለን። ሰላማን ያጣችው ሰላማችን መጥቶ ለአፍሪካ እንኳን ተምሳሌት መሆን እንፈልጋለን። ይህ ምክክር ከራሳችን አልፎ ለአፍሪካ ተምሳሌት እየሆንን ነው እንደ ኢትዮጵያ ማለት ነው። ስለዚህ እኔ እዚህ በመገኘቴ እድለኛ ነኝ ብዬ አስባለሁ። እዚህ መድረክ ላይ የተወያየው 4000 ሰው በመላው ኢትዮጵያ የሚበተን ነው።
120 ወይ 130 ሚሊዮን ህዝብ ባንድ ላይ ማወያየት አይቻልም። ነገር ግን ከየወረዳው ተወክለው የመጡ ሰዎች በዚህ ውይይት ላይ የተደረሰበትን ስምምነት አካሄዱን ሁሉንም ለማሳተፍ የተደረገውን ጥረት የሌላውንም ወገን ጥያቄ እሱ የሄደበት ወረዳ ያነሳው ጥያቄ 10 ጥያቄ ቢኖር 5ቱ ተመልሰው ቢመለስ ቀሪ 5ቶቹ ደግሞ ሌሎችን ሊጎዱ የሚችሉ ነጥቦች ስላሉበት ከሌሎች ጋርም ጥያቄውን ማዋዋጥ ስላለብን የሚለውን የማስረዳት ሁሉንም የሚመስል ለማድረግ የተደረገውን ጥረት ለማሳየት የሚጠቅሙ የወረዳ ወኪሎች ስላሉበት አሁን ውይይቱን ለማድረግ ከየወረዳው የመጡ ሰዎች የተወከሉ ሰዎች መኖራቸው ትልቅ ጠቀሜታ አለው። ታችም ላይ ለማውረድ ብዛም አስቸጋሪ አይሆንም ብዬ አስባለሁ። ተመልካቾቻችን እንደተመለከታችሁት በዚህ የሀገራዊ ምክክር ላይ የሚሳተፉ ሰዎች ይህ ምክክር ለሀገራችን በርካታ ችግሮችን የምናልፍበት በርካታ ፈተናዎችን የምንወጣበት እንደሆነ ሲናገሩ ተመልክታችኋል። በተለይም ከዚህ በፊት በሀገራችን ሲፈጠሩ ለነበሩ ችግሮች ይህ የሀገራዊ ምክክር ኮሚሽን የራሱ የሆነ መፍትሄም እንደሚያመጣ እንደሚጠብቁ ተመልክተናል። እኛም ይህ የሀገራዊ ምክክር በተለይም ለሀገራችን ፈተናዎች ለገጠሙን ችግሮች የምናልፍበት እንደሚሆን እየተመኘን በቀጣይም ከሀገራዊ ምክክር ኮሚሽን የሚመጡ መረጃዎችን ወደ እናንተ እናቀርባለን። አብራችሁን ስለቆያችሁ እናመሰግናለን። የሐዋሳ ከተማ ከፍተኛ ፍርድ ቤት የቀድሞ የሲዳማ ክልል ከፍተኛ የጸጥታ አመራሮች ላይ እስከ 10 ዓመት ከ5 ወር የሚደርስ ጽኑ እስራትና የገንዘብ መቀጮ ውሳኔ አስተላልፏል። የቀድሞ የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስና የፖሊስ ኮሚሽነሩ አቶ ሽመልስ ቶማስ ቅጣቱ የተላለፈባቸው ስልጣናቸውን አላግባብ በመገልገል የሲዳማ ነጻነት ሰራዊት የተባለ ህገወጥ ታጣቂ ቡድን በማደራጀትና በሰብአዊ መብት ጥሰት ወንጀሎች ጥፋተኛ ሆነው በመገኘታቸው ነው። ዝርዝሩን ፍራኦል አሸናፊ ይነግራቸዋል። የሐዋሳ ከተማ ከፍተኛ ፍርድ ቤት በቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ እና በቀድሞ የክልሉ ፖሊስ ኮሚሽነር ሽመልስ ቶማስ ላይ የቀረበውን የወንጀል ክስ መርምሮ የጽኑ እስራትና የገንዘብ መቀጮ ውሳኔ አስተላልፏል። በክልሉ ፍትህ ቢሮ አቃቢ ህግነት የቀረበው ክስ የሰውና የሰነድ ማስረጃዎችን ሲመረምር የቆየው ከፍተኛ ፍርድ ቤት በዛሬው ዕለት በዋለው ችሎት አንደኛ ተከሳሽ አቶ አለማየሁ ጢሞቴዎስን በ10 ዓመት ከ5 ወር ጽኑ እስራትና በ4,000 ብር የገንዘብ መቀጮ እንዲቀጡ ሲወሰን፣ ሁለተኛ ተከሳሽ አቶ አለማየሁ ቶማስ ደግሞ በ1 ዓመት ከ6 ወር ጽኑ እስራትና በ1,000 ብር የገንዘብ መቀጮ እንዲቀጡ ብይን ሰጥቷል። ፍርድ ቤቱ በሰጠው ውሳኔ እንደገለጸው ተከሳሾቹ ጥፋተኛ ሆነው የተገኙት የተሰጣቸውን የመንግስት ስልጣን አላግባብ በመጠቀም የሲዳማ ነጻነት ሰራዊት የተባለ ህገወጥ ታጣቂ ቡድን በማደራጀት በማንቀሳቀስና ተደራራቢ ሰብአዊ መብት ጥሰቶችን በመፈጸም ነው። የቀረቡት የሰውና የሰነድ ማስረጃዎች ተከሳሾቹ የስልጣን ወሰናቸውን አልፈው ህገወጥ ቡድን በማቋቋም የክልሉን ሰላምና ጸጥታ ለአደጋ ማጋለጣቸውንና ተደራራቢ የወንጀል ድርጊቶችን መፈጸማቸውን ማረጋገጡን ችሎቱ አብራርተዋል። የእነዚሁ የቀድሞ የሲዳማ ክልል ከፍተኛ የጸጥታ አመራሮች ጉዳይ ወደ ህግ መድረክ የመጣው ወራት በፊት የነበረ ሲሆን በወቅቱ የክልሉ ምክር ቤት ባካሄደው አስቸኳይ ስብሰባ የቀድሞ የሰላምና የጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ የተሰጣቸውን የህዝብ አደራ ወደ ጎን በመተው የከባድ ስልጣን አላግባብ መገልገል፣ በሙስና በህገወጥ የኮንትሮባንድ ንግድና መሳሪያ ዝውውር እንዲሁም ህገወጥ ታጣቂ ቡድኖችን በማደራጀት የወንጀል ድርጊቶች ላይ ተሳታፊ ሆነዋል በሚል የቀረቡባቸውን አሳሳቢ የጥርጣሬ ነጥቦችን መርምሯል። የምክር ቤቱ አባላትም የቀረቡትን ማስረጃዎችና የጥርጣሬ ጭብጦችን መሰረት በማድረግ ለህግ የበላይነት ማስከበር ሲባል አቶ አለማየሁ የነበረውን ያለመከሰስ መብት እንዲነሳ መወሰኑም የሚታወስ ነው። የህግ ክልላቸው ከተነሳ በኋላም ሂደቱ ወደ ህግ ማስከበር እርምጃ የተሸጋገረ ሲሆን አቶ አለማየሁ ጢሞቴዎስ እና የቀድሞ የክልሉ ፖሊስ ኮሚሽነር ሽመልስ ቶማስ በቁጥጥር ስር ውለው ጉዳያቸውን በፍርድ ቤት ሲከታተሉ ቆይተዋል። በክልሉ ፍትህ ቢሮ አቃቢ ህግ ተከሳሾቹ የስልጣን ወሰናቸውን በመጣስ የሲዳማ ነጻነት ሰራዊት የተባለ ህገወጥ ቡድን በማቋቋም የመንግስት ስራዎችን በማስተጓጎልና የሰብአዊ መብት ጥሰቶችን በመፈጸም በክልሉ ሰላምና ጸጥታ ላይ ከፍተኛ አደጋ ደቅነዋል በሚል የቀረበባቸውን በርካታ የሰውና የሰነድ ማስረጃዎችን ፍርድ ቤቱ ጊዜ ወስዶ ሲመዝንና ሲመረምር ቆይቷል። በሂደቱም ተከሳሾቹ ያቀረቡትን የመከላከያ ሀሳብና የቀረበባቸውን ክስ በዝርዝርና በጥንቃቄ ያዳመጠው ከፍተኛ ፍርድ ቤት በመጨረሻም የጥፋተኝነት ፍርድ በመስጠት የጽኑ እስራትና የገንዘብ መቀጮ ውሳኔን አስተላልፏል። ይህ ፍርድ ቤት ውሳኔ የመንግስት ስልጣንን አላግባብ በመጠቀምና ህገወጥ ታጣቂ ቡድኖችን በማደራጀት የሚንቀሳቀሱ አካላት ላይ የተወሰደ አርአያነት ያለው ህግ እርምጃ መሆኑን የክልሉ ፍትህ ቢሮ አስታውቋል። የኤልኒኖ ክስተት በኢትዮጵያ በርካታ ቦታዎች ላይ የዝናብ መጠንና ስርጭት ላይ አሉታዊ ተጽዕኖ እንደሚያሳድር ተነገረ። በዓለም ደረጃ ዘንድሮ ከፍተኛ መጠን ያስመዘገበው ኤልኒኖ በአፍሪካ ቀንድና በሀገራችን አንዳንድ አካባቢዎችም ተጽዕኖ ሊያሳድር እንደሚችል የሜትሮሎጂ ባለሙያዎች ለአፍሪካ ሬኔሳንስ ቴሌቪዥን ገልጸዋል። እድላይ ታምሩ ተጨማሪ አላት። ኤልኒኖ የሚከሰተው በምስራቅና መካከለኛው ፓሲፊክ ውቅያኖስ በሚፈጠር የባህር ወለል ሙቀትና የንፋስ ሁኔታ ለውጥ ሲሆን ከ0.5 ዲግሪ ሴልሺየስ በላይ የሆነ ሙቀት ሲከሰት የምድር ወገብ አካባቢ የሚፈጠሩ የአየር ሁኔታዎችን ይለውጣል። ኤልኒኖ የንፋስ አቅጣጫን የማስቀየር እርጥበት አዘል የአየር ሁኔታዎችን የመለወጥ አቅም ያለው ሲሆን የኤልኒኖ ክስተት በምስራቅ አፍሪካ በተለይም በሶማሊያና በኬንያ የከፋ ዝናብና ጎርፍ ሊከሰት እንደሚችል እየተተነበየ ይገኛል።
በምስራቅ አፍሪካ ይህ ክስተት አብዛኛውን ጊዜ ደረቅ የአጋማሽ ዓመትን ተከትሎ ከጥቅምት እስከ ታህሳስ ባለው ጊዜ ውስጥ ከባድ ዝናብ የሚያስከትል ሲሆን ዘንድሮ ከህንድ ውቅያኖስ ሙቀት መጨመር ጋር ተዳምሮ ዝናቡ ይበልጥ ጠንካራ ሊሆን እንደሚችልም ተገምቷል። የኬንያ አየር ሁኔታ አገልግሎት በበኩሉ ኤልኒኖ እስከ ዓመቱ መጨረሻ የመቀጠል እድሉ ከፍተኛ መሆኑን አረጋግጦ ብሔራዊ የአደጋ መከላከል እቅዱን ተግባራዊ ማድረግ ጀምሯል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ከሰኔ 2018 ዓ.ም እስከ 2019 ዓ.ም ባወጣው ትንበያ ዋነኛ የክረምት ዝናብ ተጠቃሚ በሆኑ የሰሜን ምስራቅና የምስራቅ የሀገሪቱ አካባቢዎች ላይ መደበኛና ከመደበኛ በታች የመዘነ እንዲሁም በመካከለኛውና በሰሜን ምዕራብ መደበኛና ከመደበኛ በታች ዝናብ እንደሚኖር ይጠበቃል። ወቅቱ 50 በመቶ ገደማ ዓመታዊ የቀጠናው ዝናብ የሚገኝበት እንደመሆኑ የዝናብ እጥረት ጫናውን በግብርና፣ በውሃ አቅርቦት፣ በምግብ ደህንነትና በህብረተሰብ ጤና ላይ ተጽዕኖ ያሳድራል። ከአፍሪካን ሬኔሳንስ ጋር ቆይታ ያደረጉት ዶክተር አሳምነው ተሾመ የሜትሮሎጂ ትንበያ ቅድሚያ ማስጠንቀቂያ ምርምር ዘርፍ ምክትል ዋና ዳይሬክተር ሁኔታውን እንዲህ ሲሉ አስረድተዋል። ይህም ክረምት ላይ በሚፈጠር ክስተት ማለት ነው ከሰሜን ምስራቅና ከምስራቅ የሀገራችን አካባቢዎች ላይ በሚኖር የዝናብ መጠንና ስርጭት የተወሰነ አሉታዊ ተጽዕኖ ያሳድራል ማለት ነው። በተለይ ኤልኒኖ ክረምት ላይ በሚሆንበት ወቅት እና ከደቡብ ትግራይ ዞኖች፣ ከሰሜንና ከደቡብ ወሎ ዞኖች፣ ከምስራቅ የሀገራችን አካባቢ በሚኖር የዝናብ መጠንና ስርጭት የራሱ የሆነ አሉታዊ ተጽዕኖ ያሳድራል ማለት ነው። በተለይም በዘንድሮ በክረምት 2018 ዓ.ም ኢትዮጵያ ኢንስቲትዩት ቀደም ብሎ ባለፈው ግንቦት ወር ላይ የዘንድሮ ክረምት በኤልኒኖ ተጽዕኖ ስር ሊሆን እንደሚችልና የሰሜን ምስራቅና የምስራቅ ሀገራችን አካባቢዎች ላይ መደበኛና ከመደበኛ በታች የሆነ የዝናብ መጠንና ስርጭት እንደሚኖራቸው ትንበያ ሰጥቶ ነበር ማለት ነው። ኤልኒኖ ክረምት ላይ ኤልኒኖ በልግና በጋ ላይ በሚፈጠርበት የራሱ የሆነ አዎንታዊም አሉታዊም ተጽዕኖ ያሳድራል ማለት ነው። በአሁኑ ወቅት በተለያዩ የሀገሪቱ ክፍሎች የዝናብ መዘግየት እየታየ የሚገኝ ሲሆን ባለሙያው የኤልኒኖ ተጽዕኖ እንደሆነም ገልጸዋል። ከነሐሴ ወር ጀምሮ ኤልኒኖ እየጠነከረና እየተስፋፋ እንደሚሄድና በደቡብ አጋማሽ የሀገሪቱ አካባቢዎች ከመደበኛው በላይ የሆነ የዝናብ መጠን እንደሚኖር ተተንብዮ የነበረ ሲሆን የኢትዮጵያ ሜትሮሎጂ ቅድመ ዝግጅት እያደረገ መሆኑንም ተናግረዋል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ወቅቶች ከመጀመራቸው አንድ ወር ቀደም ብሎ በእያንዳንዱ ወቅት ስለሚጠበቀው የአየር ጠባይ አዝማሚያ ትንበያዎችና ምክረ ሀሳቦችን ያዘጋጃል ማለት ነው። በመሆኑም ኢንስቲትዩቱ በቀጣዩ በበጋ 2019 ዓ.ም የሚጠበቀውን የአየር ጠባይ አዝማሚያ ቀጣይ መስከረም ወር ላይ የሚገልጽ ይሆናል ማለት ነው። የሆነ ሆኖ ግን አሁን ላይ ያሉት አሃዛዊ ትንበያ መረጃዎቻችን የሚጠቁሙት ቀጣዩ በጋ ተጽዕኖ ስር ሊሆን እንደሚችልና ኤልኒኖ ደግሞ በጋና በልግ በሚሆንበት ወቅት የበጋ ዝናብ ተጠቃሚ እንደዚሁም የበልግ ዝናብ ተጠቃሚ በሆነ ሀገራችን አካባቢዎች ላይ መደበኛና ከመደበኛ በላይ የዝናብ መጠንና ስርጭት እንደሚኖራቸው ነው ማለት ነው። ኢንስቲትዩቱ እንግዲህ ቅድም እንዳልኩ ቀጣይ መስከረም ወር ላይ ይፋዊ ትንበያ የሚሰጥ ቢሆንም አሁን ላይ ያሉት መረጃዎች ግን የሚያመላክቱት በጋው በኤልኒኖ ክስተት ስር የሚሆን ሲሆንና የበጋ ዝናብ ተጠቃሚ በሆኑት የሀገራችን ሶማሌ ክልል ደቡባዊ ክፍል፣ የጉጂ ዞኖች፣ የቦረና ዞኖች፣ የሲዳማና የደቡብ ኢትዮጵያ ሀገራችን አካባቢዎች መደበኛና ከመደበኛ በላይ የሆነ የዝናብ መጠንና እንደሚኖራቸው ነው ማለት ነው። ከሰሞኑ በወጡ ጥናቶች በአፋርና ሶማሌ አካባቢ የሙቀት መጠን በከፍተኛ ደረጃ እየጨመረ መምጣቱን ተከትሎ በርካታ ግመሎች ላይ አደጋ የጣለ ክስተት መፍጠሩን ሲገለጽ ነበር። ከዚህ ጋር በተያያዘ አፍሪካን ሬኔሳንስ ቴሌቪዥን ለባለሙያው ጥያቄ አቅርቦ የነበረ ቢሆንም የኢትዮጵያ ሜትሮሎጂ ኢንስቲትዩት ኤልኒኖ በዛ አካባቢ ሙቀት እንዲጨምር ማድረጉ የማይቀር መሆኑን በመናገር ስለ ግመሎች መሞት መረጃው እንደሌለው ባለሙያው አሳውቀዋል። ግሎባል ባንክ የባንኩን ፕሬዝዳንት ጨምሮ 18 አመራሮቹን ስላገደበት ምክንያት በቅርቡ ማብራሪያ እንደሚሰጥ አስታወቀ። ባንኩ ካደረገው ውስጣዊ ምርመራ በኋላ 18 አመራሮቹን ማገዱ ተሰምቷል። ማቲያስ ግርማ ዝርዝሩን ይዞታል። ግሎባል ባንክ የተቀማጭ ገንዘብና የገንዘብ ፍሰት አስተዳደር ላይ ካደረገው ሰፊ ምርመራ በኋላ ፕሬዝዳንቱን ዶክተር ተስፋዬ ቦሩን ጨምሮ 18 ከፍተኛ አመራሮችን ከስራ በማገድ አቶ ሳህለ ሚካኤል መኮንንን በተጠባባቂ ፕሬዝዳንትነት መሾሙ ታውቋል። እገዳውና ሹምሽሮ የተከናወነው በ100 ሚሊዮኖች የሚገመት ተቀማጭ ብር በፍጥነት ወጪ መደረጉን ተከትሎ የኢትዮጵያ ብሔራዊ ባንክ ባቀረበው ጥያቄ ሲሆን በባለ አክሲዮኖች አነሳሽነትም ቦርዱ የራሱን ምርመራ አካሂዷል። የባንኩን አመራር ለመቀየር አጀንዳ በቀረበበትና 50 ዋና ዋና ባለ አክሲዮኖች የተሳተፉበት ስብሰባም ከታገዱት አመራሮች ጋር በተፈጠረ አለመግባባት ምክንያት ተቋርጧል። የተፈጠረው ቀውስ ባንኩ በቅርቡ ያሳየውን ጠንካራ የፋይናንስ አፈጻጸም ተከትሎ መከሰቱ ትኩረትን የሳበ ሲሆን እስከ ሰኔ 2017 ዓ.ም ድረስ የባንኩ ጠቅላላ ንብረት በ42 በመቶ በማደግ ወደ 34 ቢሊዮን ብር ከፍ ሲል እንዲሁም ደግሞ ከግብር በኋላ ያለው ትርፍም በ56 በመቶ ጨምሮ 756 ሚሊዮን ብር መድረሱ ይታወቃል። የግሎባል ባንክ የዳይሬክተሮች ቦርድ በባንኩ የተቀማጭ ገንዘብና የገንዘብ ፍሰት አያያዝ ላይ ካካሄደው ሰፊ ምርመራ በኋላ ከፍተኛ አመራሮችን ከስራ በማገድ የባንኩን ከፍተኛ
የአመራር መዋቅር አሻሽሏል። በባንክ ዘርፍ ላይ የተሰማሩ ባለሙያዎች በባንኩ ውስጥ የአስተዳደር ክፍተቶች እንዳሉ ጠቁመው የቦርዱ ቁጥጥር እንዲጠናከርና የባንክ ዘርፍ ልምድ ያላቸው ገለልተኛ ዳይሬክተሮችም እንዲካተቱ አሳስበዋል። ጣቢያችን አፍሪካን ሬኔሳንስ ቴሌቪዥን የባንኩን የህዝብ ግንኙነት ቢሮ ለተጨማሪ መረጃ ያነጋገረ ቢሆንም በጉዳዩ ዙሪያ ለመገናኛ ብዙሃን ጋዜጣዊ መግለጫ ለመስጠት በመታቀዱ ምክንያት ቢሮ ሰፊ ማብራሪያ ከመስጠት ተቆጥቧል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ ከሀገር ውስጥና ከባህር ማዶ የተመረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የገቢዎች ሚኒስቴር በ2018 ዓ.ም በጀት ዓመት 1.5 ትሪሊዮን ብር ማትረፉን አስታወቀ። ሚኒስቴሩ በዚህም የእቅዱን 101 በመቶ ማሳካቱን ይፋ አድርጓል። ሀዊ አሰፋ ዝርዝሩን ይዛለች። የገቢዎች ሚኒስቴርና የጉምሩክ ኮሚሽን የ2018 በጀት ዓመት እቅድ አፈጻጸም ግምገማ መድረክ በቢሾፍቱ ከተማ መካሄድ ጀምሯል። በመክፈቻውም የገቢዎች ሚኒስትር አይናለም ንጉሴ ኢትዮጵያ የተሟላ የማክሮ ኢኮኖሚ ሪፎርም ትግበራ ውስጥ እንደምትገኝ ገልጸው የታክስ አሰባሰብ አቅምን ማሳደግ ከኢኮኖሚ ሪፎርም አጀንዳዎች ውስጥ አንዱ ቁልፍ ጉዳይ መሆኑንም አክለዋል። የሪፎርም አጀንዳውን ተግባራዊ ለማድረግ በ2017 በጀት ዓመት የተጀመረው የግማሽ ዓመት የገቢ ስትራቴጂ አተገባበር የሀገሪቱ የታክስ ገቢ ከጠቅላላ ሀገራዊ ምርት አንጻር ያለውን እድገት በረበት የቁልቁለት ጉዞ አውጥቶ እድገት ማሳየት እንዲጀምር በማድረግ ተስፋ ሰጪ ውጤት እንዳመጣ ሚኒስትሯ ተናግረዋል። በ2018 በጀት ዓመት የታቀደው እቅድ 1.28 ትሪሊዮን ለመሰብሰብ ሲሆን በአመቱ አጋማሽ በነበረው መልካም አፈጻጸም የተያዘው እቅድ ወደ 1.50 ትሪሊዮን ማደጉንና ከዚህም ጋር ተያይዞ ከሀገር ውስጥ ታክስ 774.7 ቢሊዮን ብር እንዲሁም ከውጭ ንግድ ቀረጥ ታክስ 725.3 ቢሊዮን ብር ለመሰብሰብ ታቅዶ ከሀገር ውስጥ ታክስ 780.4 ቢሊዮን ብርና ከውጭ ንግድ ቀረጥና ታክስ 738.2 ቢሊዮን ብር በድምሩ 1 ትሪሊዮን 518 ቢሊዮን ብር በመሰብሰብ የእቅዱን 101.24% ማሳካት መቻሉን አሳውቀዋል። አፈጻጸሙ ከ2017 በጀት ዓመት አፈጻጸም ጋር ሲነጻጸር የ68 በመቶ እድገት እንዳለውና በዚህ በጀት ዓመት የተያዘውን 2 ትሪሊዮን 83 ቢሊዮን ብር እቅድ ለማሳካት ሁለቱም ተቋማት ደንበኛ ተኮር የአገልግሎት አሰጣጥ፣ ተቋማዊ አቅም ግንባታና የመልካም አስተዳደር ማሻሻያ፣ የሰው ሀብት ብቃትን በማሳደግ የህግ ተገዥነትን እና የህግ ማስከበር አቅምን ማሳደግ፣ የደረሰኝ ሎተሪ ስርዓትን መተግበር፣ ህብረተሰቡ ደረሰኝ የመጠየቅ ባህል እንዲጎለብት መስራት፣ ህጋዊ ያልሆኑ የኢኮኖሚ እንቅስቃሴዎችን በመግታት የታክስ መሰረትን ማስፋት፣ ውጤታማ የኮንትሮባንድ ቁጥጥርና ዋና ዋና ጉዳዮች ላይ መስራት እንደሚገባቸው አጽንኦት ሰጥተዋል። የ2018 በጀት ዓመት በስኬት እንዲጠናቀቅ ግዴታቸውን ለተወጡ አካላት ምስጋና ያቀረቡ ሲሆን የኢትዮጵያ ጉምሩክ ኮሚሽን ኮሚሽነር የሆኑት ዶክተር ደበሌ ቃባታ በበኩላቸው ይህ መድረክ በ2018 በጀት ዓመት የነበሩ ጠንካራ አፈጻጸሞችንና ልምዶችን ለመለዋወጥና ድክመቶችን ለመቅረፍ የምንመክርበት ይሆናል ብለዋል። በመድረኩ የገቢዎች ሚኒስትር ዴኤታዎች፣ የኢትዮጵያ ጉምሩክ ኮሚሽን ምክትል ኮሚሽነሮች፣ የሁለቱ ተቋማት ከፍተኛ አመራሮች እንዲሁም አባገዳዎችና ሀደ ሲንቄዎችም ተሳትፈውበታል። ቦስፈረስ ሜዲካል ሶሉሽን ኃላፊነቱ የተወሰነ የግል ማህበር አርቲስት ኢንጂነር ነብዩ እንድሪስን አምባሳደር አድርጎ ሾመ። ቦስፈረስ ሜዲካል ሶሉሽን ኃላፊነቱ የተወሰነ የግል ማህበር ከታዋቂው አርቲስት ኢንጂነር ነብዩ እንድሪስ ጋር ለ1 ዓመት የሚቆይ የብራንድ አምባሳደርነት የስራ ውል ስምምነት ተፈራርሟል። የተቋሙ ዋና ዳይሬክተር ኢንጂነር ዮሐንስ መንግስቱ እንደገለጹት ቦስፈረስ ሜዲካል ሶሉሽን ከተመሰረተ ከ2 ዓመት በላይ ያስቆጠረ ሲሆን በኢትዮጵያ በጤናና በውበት አጠባበቅ ዘርፍ በስፋት የሚሰራ ተቋም ነው። ተቋሙ ለተለያዩ የቆዳ ችግሮች የሕክምና አገልግሎት ከመስጠት በተጨማሪ ዘመናዊ ቴክኖሎጂዎችን በመጠቀም ለፊትና ለሰውነት ውበት አጠባበቅ የሚያስፈልጉ ልዩ ልዩ የስነ ውበት አገልግሎቶችን እንደሚሰጥ ተገልጿል። ቦስፈረስ ሜዲካል ሶሉሽን በኮስሞቶሎጂና በቆዳ እንክብካቤ ዘርፍ መሰማራት ለሚፈልጉ ሰልጣኞች የቲዮሪና የተግባር ስልጠናዎችን በመስጠት በዘርፉ የሰለጠነ የሰው ኃይል እያፈራ እንደሚገኝም ገልጿል። ቦስፈረስ ሜዲካል ሶሉሽን ኃላፊነቱ የተወሰነ የግል ማህበር ከለግዠሪ ኢቨንትስና ፕሮሞሽን ጋር በመሆን በሶሻል ሚዲያ ዘርፍ ተጽዕኖ ፈጣሪ የሆነውን አብርሃም ዝራይን ወይም አንድ ብርን የብራንድ አምባሳደር አድርጎ ሾሟል። ክቡራን ተመልካቾቻችን በቀጣይ የምናመራው ከሀገር ውስጥና ከውጭ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ዝግጅት ነው። ስፖርታዊ መረጃዎቹን ባልደረባችን ጌታውን አበበ ይዞ ይጠብቃችኋል። ከመረጃዎቹ ጋር መልካም ቆይታ።
አመሰግናለሁ ጽዮን። መረጃዎቻችንን ከሀገር ውስጥ እናስቀድማለን። ባለፉት ጥቂት ዓመታት የስፖርት ተመልካቾች ቁጥር እየጨመረ መምጣቱ ሲነገር፣ በተቃራኒው ግን የአካል ብቃት እንቅስቃሴ የሚያደርጉ ሰዎች ቁጥር እንዳልተሻሻለ ባለሙያዎች ገለጹ። ከአካል ብቃት አሰልጣኙ ማስተር እስክንድር ጋር ቆይታ ያደረገው ሱራፊል ጉታ ተከታዩን ዝርዝር መረጃ አሰናድቷል። በአሁኑ ዘመን የሰው ልጅ ከምን ጊዜውም በላይ በቴክኖሎጂ ተከቧል። ስልኮች፣ ኮምፒውተሮች፣ ቴሌቪዥኖች፣ መኪኖች እና ሌሎች ፈጠራዎች ህይወታችንን ቀላል ያደረጉልን ቢመስልም በሌላ በኩል ግን ከተፈጥሯዊ ማንነታችን እያራቁን እንደሆነ ይነገራል። በአሁኑ ሰዓት በከተሞች ውስጥ የሚኖሩ በርካታ ሰዎች በቀን ውስጥ እስከ 7 ሰዓት የሚደርስ ረዥምን ጊዜ ምንም አይነት እንቅስቃሴ ሳያደርጉ በወንበር ወይም በሶፋ ላይ ተቀምጠው እንደሚያሳልፉ የዓለም ጤና ድርጅት በቅርብ ባወጣው መግለጫ ገልጿል። ይህ እንቅስቃሴ አልባ አኗኗር ዘይቤያችን ደግሞ የዘመናችን ትልቅ ስጋት እየሆነ መምጣቱ ስፖርትን በአካል ከመስራት ይልቅ በስክሪን ፊት ለሰዓታት ተቀምጦ መመልከት ወይም በማህበራዊ ሚዲያ ላይ ጊዜን ማባከን በሰውነታችን ውስጥ ከፍተኛ የጤና ቀውስ እንደሚፈጥር ይነገራል። ለዚህ ችግር መባባስ ደግሞ የሚዲያ የዲጂታል ቴክኖሎጂዎች መስፋፋት እንዲሁም ደግሞ የስፖርት ተመልካችነት ባህል ማደግ የራሳቸውን አሻራ እንዳሳረፈ ተገልጿል። ሰዎች የአካል ብቃት እንቅስቃሴ እንዳያደርጉ ተግዳሮት የሚሆንባቸው ነገሮች ምንድናቸው ስንል ለጠየቅነው ጥያቄ የአካል ብቃት እንቅስቃሴ አሰልጣኝ ማስተር እስክንድር ዝርዝር ማብራሪያ ለጣቢያችን ሰጥተዋል። ሰደንተሪ ላይፍ ስታይል ያላቸው ሰዎች ብዙ ወጣቶች አሉ። እነሱም ደግሞ ወደዚህ ለመምጣት ከሚያስቸግራቸው ነገሮች አንድ ጊዜ ብዙ ጊዜ መቀመጥ ላይፍ ስታይል የቆየ ሰው ከዛ ወጥቶ በጣም ፊት የሆነ አካል ብቃት ውስጥ የአካል ብቃት እንቅስቃሴ ውስጥ ለመግባት እንደ ቻሌንጅ የሚቆጥራቸው ነገሮች በቃ ይሄ ከባድ አድርጎ ማሰብ ወይም ደግሞ በአንድ ጊዜ ለውጥ የመፈለግ ጉዳይ በቃ ልክ ጂም ውስጥ ይመጣሉ ይሞክራሉ፣ ግን ያንን ኮንሲስተንሲ አድርጎ በቀጣይነት የመስራት ቻሌንጅ ስላለባቸው ተመልሶ ተስፋ ይቆርጣሉ። እና አብዛኛው ደግሞ እንደምታየው ወጣቶች ሆነው ራሱ በተለያየ ሶሻል ሚዲያ ላይ እንደ ቀልድ ስክሮል በማድረግ ብቻ ከ1 ሰዓት እስከ 2 ሰዓት በላይ ቁጭ ሊሉ ይችላሉ እና ታይማቸውንም በአግባቡ የመጠቀም ያለመጠቀምም እሱም አንድ ማተር ያደርጋል። እንደገና ደግሞ የአካል ብቃት እንቅስቃሴ የሚሰጠው ቤኔፊት በአግባቡ አዌርነሱ የማህበረሰቡ ላይ አለመግባቱ ቢገባም የተወሰነ ያክል ነው እንጂ በአግባቡ መስራት እንዳለበት አያውቅም። ፊፋና የዓለም ጤና ድርጅት የዓለም ዋንጫን ተመልካቾች ወደ ስፖርት ሰሪነት ለመቀየር የነበራቸውን ዓላማ በጋራ የ2022 የኳታር ዓለም ዋንጫ መግለጫቸው ላይ እግር ኳስ በዓለም ላይ ወደር የለሽ ተደራሽነት አለው፣ በብሪንግ ዘ ሙቭስ አማካይነት የፊፋ ዓለም ዋንጫን ኃይልን በመጠቀም ከ5 ቢሊዮን በላይ ለሚሆኑ የሚዲያ ተጠቃሚዎች ወሳኝ የጤና መልእክት እያስተላለፍን ነው። ይህም የዓለም ምርጥ ተጫዋቾችን መመልከት ቀጣዩን ትውልድ በቀን ቢያንስ ለ60 ደቂቃ እንዲንቀሳቀስ የሚያነሳሳ መሆኑን ለማረጋገጥ ነው ሲሉ አስፍረውታል። በተለያዩ ዓለም አቀፍ የጤና መረጃዎች መሰረት በዓለማችን በአሁኑ ሰዓት ከሚከሰቱት አጠቃላይ ሞቶች ከፍተኛውን ድርሻ የሚይዘው ተላላፊ ባልሆኑ በሽታዎች ማለትም እንደ ደም ግፊት፣ ስኳር፣ ኮሌስትሮል እና በልብ ህመም ምክንያት መሆኑ ይነገራል። ለዚህኛው ደግሞ ዋነኛውና ቀዳሚ ምክንያት የአካል ብቃት እንቅስቃሴ አለማድረግ ወይ ደግሞ ማነስ ነው። ስፖርት ግን ይህንን አደጋ በቀላሉ የሚቀለብስ የሰውን ልጅ በሽታን የመከላከል አቅም ወደ ላቀ ደረጃ የሚያሸጋግር ዋነኛው መድኃኒት ነው። በአውሮፓ የስፖርት ማኔጅመንት ጆርናል የወጣ ጥናት እንደሚያሳየው የ2012 የለንደን ኦሎምፒክን በቢሊየን የሚቆጠሩ ሰዎች በቲቪ ቢከታተሉም ከውድድሩ በኋላ በሀገሪቱ በአካል ብቃት እንቅስቃሴ ላይ የተሳተፉ ጎልማሶች ቁጥር ምንም አይነት ጭማሪ አላሳየም ይላሉ። አብዛኞቹ ወጣቶች አካላዊ እንቅስቃሴ ማድረግን ወይም ወደ ጂም መሄድን ከክብደት መቀነስ ወይም ከጡንቻ ማሳደግ ጋር አያይዘው የመመልከት ዝንባሌ ያላቸው፣ ነገር ግን አዘውትሮ ስፖርት መስራት ከውጫዊ የሰውነት ቅርጽ ባሻገር ለዕለት ተዕለት ህይወት በርካታ ስነ ልቦናዊና አካላዊ ጥቅሞች እንዳሉት አሰልጣኝ ማስተር እስክንድር ይናገራሉ። ስፖርት በጣም ከውፍረት መቀነስና ከጡንቻ መገንባት ጋር ውጪ አካል ብቃት ላይ ከሚሰጥ ጥቅም ውጪ ለአይምሮ፣ ለመነቃቃት፣ ለስራ ምርታማነት ለመሆን፣ ለደስተኝነት በጣም ትልቅ ዘርፈ ብዙ ጥቅሞች አሉ። የዓለም ጤና ድርጅት የ2022 እስከ 2026 ሪፖርት ዳታ በዓለም አቀፍ ደረጃ 81% ታዳጊ ወጣቶችና 28% ጎልማሶች ለጤና የሚያስፈልገውን አነስተኛ የአካል ብቃት እንቅስቃሴ አያደርጉም። በተቃራኒው ግን የስፖርት ስርጭት ተከታታይነት በዓመቱ በ5.8% እያደገ እንደሆነ ገልጿል። የአሜሪካው የበሽታ መከላከልና መቆጣጠሪያ ማዕከል ሰዎች ስፖርት ከመመልከት ወይም ከመቀመጥ ባለፈ ቀለል ያሉ እንቅስቃሴዎች እንኳን ምን ያህል ህይወት እንደሚያድኑ በሪፖርቱ ላይ እንዲህ ይላል። እጅግ በጣም ብዙ ጎልማሶች በቂ የአካል ብቃት እንቅስቃሴ አያደርጉም። ይህ እንቅስቃሴ እጥረት ለከባድ በሽታዎችና ለኢኮኖሚ ጫናዎች ምክንያት እየሆነ ይገኛል። ነገር ግን የአካል ብቃት እንቅስቃሴ ካርታዎች እንደሚያሳዩት በዕለታዊ እንቅስቃሴያችን ላይ የሚደረጉ ጥቂት ጭማሪዎች እንኳን በዓለም ላይ ከ10 ያለ ጊዜው የሚከሰቱ ሞቶች ውስጥ አንዱን መከላከል ይችላሉ በማለት የአካል ብቃት እንቅስቃሴን አስፈላጊነት አስገንዝበዋል። በመጨረሻም አሰልጣኝ ማስተር እስክንድር ወጣቶች ከዲጂታል ስክሪን እና ከኳስ ተመልካችነት ባሻገር ለራሳቸው አካላዊና አእምሯዊ ጤንነት
ለግንኙነት ቅድሚያ በመስጠት ወደ ተግባር እንዲገቡና ጤናማ የአኗኗር ዘይቤን እንዲከተሉ መልእክታቸውን አስተላልፈዋል። ጊዜ የለኝም የሚባል ነገር እንግዲህ ትልቁ አንዱ የስንፍና ምክንያት ነው። እንዳልኩ ቅድም ስክሮል ለማድረግ ብቻ የ10 ሰከንድ ቪዲዮዎችን በማየት ሳታስበው 2 ሰዓት ትቆያለህ። ስለዚህ ይሄ በደንብ የማስተዋል ጉዳይ ያስፈልገዋል። በደንብ ጊዜያቸውን የመጠቀም ጉዳይ ያስፈልገዋል። ስለዚህ ስፖርት ለመስራት ግዴታ 1 ሰዓት ወይ 2 ሰዓት አያስፈልግም። በአግባቡ መጥቶ በሳምንት ቢያንስ 3 ቀን ለ30 ደቂቃ ከተሰራ በቂ ነው። ስለዚህ ጊዜ በጣም በቂ ጊዜ አለ። ባላስፈላጊ ነገሮች የምናሳልፋቸው ጊዜዎች ስላሉ ጊዜያችንን በአግባቡ ብንጠቀም ነው የሚሻለው። የኢትዮጵያ ፕሪሚየር ሊግ የዝውውር መስኮት በይፋ ሊከፈት 10 ቀናት ቢቀሩትም ክለቦች ግን ከተጫዋቾች ጋር በመስማማት ላይ ይገኛሉ። በሲዳማ ቡና አሸናፊነት ከተጠናቀቀው የ2018 የሲቢኤ ኢትዮጵያ ፕሪሚየር ሊግ ማግስት ክለቦች ለቀጣዩ የውድድር ዘመን ስብስባቸውን ለማጠናከር ከወዲሁ ተጫዋቾችን በማደል ላይ ተጠምደዋል። ፌዴሬሽኑ ይፋዊ የዝውውር መስኮቱ ከ10 ቀናት በኋላ ሐምሌ 30 ይከፈታል ተብሎ ቀነ ቀጠሮ ቢይዝም ክለቦች ግን በዝውውር ገበያው እየተንቀሳቀሱ ይገኛሉ። ከነዚህ አንኳር የዝውውር ጉዳዮች መካከል በ2018 የኢትዮጵያ ፕሪሚየር ሊግ የሊጉ ክስተት መሆን የቻሉት ነገሌ አርሲዎች ከቀናት በፊት ወሳኝ ተጫዋቾቻቸውን ለቀጣዩ የውድድር ዘመን ለማቆየት ከስምምነት መድረሳቸው ሲታወስ፣ አሁን ደግሞ 2 አዳዲስ ተጫዋቾችን ለማስፈረም መስማማታቸው ተሰምቷል። እነርሱም ባለፈው ዓመት በግሉ ከድሬዳዋ ከተማ ጋር አስደናቂ የውድድር ዓመት ያሳለፈው መሐመድ ኑር ናስርና ከሐዋሳ ከተማ ታዳጊ ቡድን በመውጣት በሊጉ ካሉ ምርጥ ወጣት ተጫዋቾች መካከል መሆን የቻለው ወጣቱ የአማካይ ስፍራ ተጫዋች ያሬድ ብሩክ ናቸው። በሌላ የዝውውር መረጃ የ2018 የኢትዮጵያ ዋንጫ አሸናፊው ወልዋሎ ዓዲግራት ዩኒቨርሲቲ እስካሁን ኢዮብ አለማየሁን፣ በረከት ሳሙኤልንና ካርሎስ ዳምጠውን ለማስፈረም ከስምምነት የደረሱ ሲሆን አሁን ደግሞ በተጠናቀቀው የውድድር ዓመት በአርባ ምንጭ ከተማ የ6 ወራት ቆይታ የነበረውን ሴኔጋላዊውን የተከላካይ አማካኝ ማማዶ ሴክን ለማስፈረም ከስምምነት መድረሳቸው ተሰምቷል። አርሰናል ብራዚላዊውን ኮከብ ቪኒሲየስ ጁኒየርን ለማስፈረም እያደረገ ያለውን እንቅስቃሴ ጨምሮ በዛሬው ዕለት የተሰሙ አዳዲስ የዝውውር መረጃዎችን እንደሚከተለው አዘጋጅተናል። የክረምቱ የተጫዋቾች የዝውውር መስኮት ከተከፈተ አንስቶ እስካሁን ወደ 5 የሚደርሱ ተጫዋቾችን ወደ ቡድኑ የቀላቀለው የዓለማችን ግዙፉ ክለብ ሪያል ማድሪድ አሁን ደግሞ አይቮሪ ኮስታዊውን የፊት መስመር ተጫዋች ያንዲ ኦማንዴን ከአርቢ ሊፕዚግ ለማስፈረም ሙሉ ስምምነት ላይ መድረሱ ተነግሯል። በተለይ ይህ ዝውውር በማድሪድ ቤት ትልቅ ለውጥ የሚያመጣ ከመሆኑም በላይ የቪኒሲየስ ጁኒየርን የወደፊት እጣ ፋንታ ወደ አዲስ ምዕራፍ እንዲሸጋገር አድርጎታል ተብሏል። ሪያል ማድሪድ ከተለያዩ ጥቅማ ጥቅሞች ጋር በመጨመር ከ100 ሚሊዮን በላይ ለጀርመኑ ክለብ ለመክፈል የተስማማ ሲሆን ይህም ዲዮማንዴን በታሪክ ውዱ አፍሪካዊ ተጫዋች አድርገዋል። በዚህም የ19 ዓመቱ ተስፈኛ ኮከብ ያንዲ ኦማንዴ በሳንቲያጎ በርናቤው እንደ አውሮፓውያን አቆጣጠር እስከ 2031 የሚያቆየውን የ5 ዓመት የረጅም ጊዜ ውል ይፈርማል የተባለ ሲሆን ይህንንም ተከትሎ ተጫዋቹ በዚህ ሳምንት ወደ ማድሪድ በመጓዝ የሕክምና ምርመራውን ያደርጋል ተብሎ ይጠበቃል። ይህ ዝውውር በአዲሱ የሪያል ማድሪድ አሰልጣኝ ጆዜ ሞሪኖ ከፍተኛ ፍላጎትና መሪነት የተከናወነ መሆኑ ሲገለጽ፣ በተለይ የዲዮማንዴ መምጣትና የቪኒሲየስ የኮንትራት ሁኔታ በሳንቲያጎ በርናቤው ትልቅ ውጥረት መፍጠሩ ነው የተመላከተው። ቪኒሲየስ ጁኒየር የቡድኑ ከፍተኛ ተከፋይ የመሆን ፍላጎት ያለው በመሆኑ ሪያል ማድሪድ ያቀረበለትን የ20 ሚሊዮን ዩሮ ዓመታዊ የተጣራ ደሞዝ ውድቅ ማድረጉ ተገልጿል። በዚህ ምክንያት ሲካሄድ የነበረው የውል ማደስ ድርድር ሙሉ በሙሉ የተቋረጠ ሲሆን የ26 ዓመቱ ብራዚላዊ ኮከብ በማድሪድ ቤት ያለው ውል 1 ዓመት ብቻ የቀረበ በመሆኑ ሪያል ማድሪድ በቀጣይ ዓመት በነፃ ዝውውር ላለማጣት እስከ 160 ሚሊዮን ዩሮ በሚደርስ ዋጋ ሊሸጠው እንደሚችል ተጠቁሟል። ይህንንም ተከትሎ ከ22 ዓመታት በኋላ የፕሪሚየር ሊጉን ዋንጫ ማንሳት የቻሉት መድፈኞቹ በሻምፒዮንስ ሊጉ የደረሰባቸውን የፍጻሜ ሽንፈት ለማካካስና አዲስ ታሪክ ለመጻፍ የቪኒሲየስን ዝውውር ዋና ኢላማቸው በማድረግ እየተከታተሉት ይገኛል። ቪኒሲየስ ጁኒየር በአሁኑ ወቅት በሳምንት 400,000 ፓውንድ የሚያገኝ ሲሆን አርሰናል የክለቡን የምንጊዜውም ከፍተኛ ክፍያ በማቅረብ ወደ ኤሚሬትስ ለማምጣት መዘጋጀቱም ተገልጿል። የክለቡ ከፍተኛ አመራሮች በፋይናንስ በኩል ምንም አይነት እንቅፋት እንደሌለባቸው ሲጠቆም፣ በተለይ የክለቡ አሰልጣኝ ሚኬል አርቴታና የስፖርት ዳይሬክተሩ አንድሪያ ቤርታ ይህንን የቪኒሲየስን ሁኔታ እንደ ወርቃማ ዕድል ተመልክተውታል ተብሏል። አሰልጣኝ ጆዜ ሞሪኖ ከተጫዋቹ ወኪሎች ጋር ወሳኝ ውይይት ያደርጋሉ የተባለ ሲሆን ሞሪኖ ኮከቡን ማጣት ባይፈልጉም የክለቡ ፕሬዝዳንት ፍሎረንቲኖ ፔሬዝ በበኩላቸው ተጫዋቹን በነፃ ላለማጣት ሲሉ የመሸጥ አቋም ሊይዙ ይችላሉ ነው የተባለው። የሞሪኖና የቪኒሲየስ ውይይት ያለ ውጤት ከተጠናቀቀ አርሰናል በሰሜን ለንደን ታሪክ ትልቁን የዝውውር ጥያቄ ከ100 ሚሊዮን ፓውንድ በላይ ለስፔኑ ኃያል ክለብ ሪያል ማድሪድ ያቀርባል ተብሎ ይጠበቃል። በዚህም ቪኒሲየስን የክለቡ ከፍተኛ ተከፋይ በማድረግ ወደ ሰሜን ለንደን ለማስኮብለል ከፍተኛ ጥረት
ጥረት እያደረገ የሚገኘው አርሰናል ጥረቱን አሁንም አጠናክሮ መቀጠሉ ተመላክቷል። በሌላ በኩል በአንዶኒ ራውላ የሚመራው ሊቨርፑል የፒኤስጂውን የ23 ዓመት ፈረንሳዊ የመስመር ተጫዋች ብራድሊ ባርኮላን ለማስፈረም እንቅስቃሴ መጀመሩ ተገልጿል። በፓሪሱ ክለብ ውሉን የማራዘም ፍላጎት የሌለውን ባርኮላን ለማስፈረም የመርሲሳይዱ ክለብ ንግግር ለመጀመር ቢዘጋጅም ፒኤስጂ በበኩሉ ለተጫዋቹ ዝውውር የጠየቀው 170 ሚሊዮን ዩሮ ለእንግሊዙ ክለብ ትልቅ ማነቆ እንደሚሆንበት ተገልጿል። በተያያዘ የዝውውር ዜና የቀድሞው የሊቨርፑል ታሪካዊ ተጫዋች መሐመድ ሳላህ የቱርክያውን ክለብ ቤክሽታሽ ለመቀላቀል በንግግር ላይ እንደሚገኝ ተመላክቷል። ግብጻዊ ኮከብ መሐመድ ሳላህ ከሊቨርፑል ጋር ከተለያየ በኋላ ቀጣይ ማረፊያው የት እንደሚሆን እስካሁን በውል አልታወቀም ነበር። አሁን ላይ የተጫዋቹ ዝውውር በቅርቡ እንደሚጠናቀቅ የተነገረ ሲሆን 15 ሚሊዮን ዩሮ ዓመታዊ ደሞዝና ተጨማሪ የ4 ሚሊዮን ዩሮ ጉርሻ እንደተዘጋጀለትም ሲገለጽ የ34 ዓመቱ ተጫዋች በቀጣይ የቤክሽታሽ ቆይታው የ2 ዓመት ውል እንደሚኖረውም ተጠቁሟል። በሌላ በኩል የአስደናቂው ሞሮካዊ ወጣት አማካኝ አዩብ ቡአዲ ዝውውርም የብዙዎችን ትኩረት የሳበ ሆኗል። በ2026 ዓለም ዋንጫ ድንቅ ብቃቱን ያሳየው ቡአዲን ለማስፈረም ማንቸስተር ሲቲ ከፈረንሳዩ ክለብ ሊል ጋር ጠንከር ያለ ንግግር የጀመረ ሲሆን ነገር ግን ሊል ለባለተሰጥኦ አማካኝ እስከ 100 ሚሊዮን ዩሮ ይፈልጋል ነው የተባለው። በመጨረሻም የሳውዲው ክለብ አል ሂላል የኤቨርተኑን ሴኔጋላዊ የመስመር አጥቂ ኤሊማን ዲያይን ለማስፈረም ንግግር መጀመሩ ተገልጿል። ሰመርቪልን ከዌስትሃም ዩናይትድ ያስፈረመው አል ሂላል አሁን ላይ ደግሞ ዲያይን ለማስፈረም የጀመረው ጥረት በተጫዋቹ በኩል አዎንታዊ ምላሽ ቢያገኝም የኤቨርተን አቋም ግን እስካሁን ግልጽ አለመሆኑን የተነገረው። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎች አጠናቅቄያለሁ። ጌታውን አበበ ነበርኩኝ። መልካም ቆይታ። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ጽዮን ላይ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።